ጤና ይስጥልኝ የኢትዮ ጥያቄ ፕሮግራም ተከታታዮች ዛሬ ዶክተር ባደገ ብሻውን እየቀርባለሁ። ዶክተር ባደገ ከዚህ በፊትም ቀርበዋል። የኢትዮጵያን ትብብር ንቅናቄ ሊቀመንበር ነው። እንግዲህ በዚህ ዙሪያ በተለይ ሰሞኑን ደግሞ ቅርብ ሁለተኛው የህዝባዊ ጉባኤ ውይይት ጊዜ ይኖራል። ያን አስመልክቶ በዛ ዙሪያ ላይም በሀገራችን ተጨባጭ ሁኔታ ዙሪያም ባጭሩ እንዲያወያዩ ጋብዘናል። በቀጥታ ወደ ዶክተር ባደገ። ጤና ይስጥልኝ ዶክተር ባደገ፣ ጥሪያችን ተቀብለ በመምጣት በጣም ነው የምናመሰግነው። ጤና ይስጥልኝ አቶ አለሙ፣ እንደምን አለ? ስለጋበዝከኝ አመሰግናለሁ። አዎ እንግዲህ ዋናው የዛሬ ውይይታችን ዋናው ምክንያት በመጪው የዛሬ ሳምንት እሁድ ይመስለኛል በፌብሩዋሪ 1 በኢትዮጵያ ሰዓት አቆጣጠር ደግሞ ምሽቱ 4 ሰዓት ላይ ፈረንጆቹ ኢስት ታይም በ2 ፒኤም ይመስለኛል በዛ ዙሪያ ላይ አንዳንድ ሀሳቦችንና የሚያስፈልጉ መግለጫዎችን እንድታካፍለን ነው። ከዛ በፊት ግን ይህንን በተመለከተ የወጣ ማስታወቂያ አለ። እስቲ አንድ ጊዜ አብረን እንመለከታለን። የኢትዮጵያ ትብብር ንቅናቄ በኢትዮጵያ ስለ ታጋዮች ህብረት፣ ስለ ሽግግር ሂደትና ስለ ሽግግር መንግስት በሚሉ ርዕሶች ስላዘጋጀው ዙም ጉባኤ የወጣ ማስታወቂያ። ዘርፈ ብዙ በሆኑ ችግሮች በተጠመደችው ውዲቱ ሀገራችን ኢትዮጵያ የሚታገሉ የታጠቁ ኃይሎች በመጀመሪያ በመሃላቸው ትግላቸውን እንዴት ማስተባበር አለባቸው? በጥቅሉ በሰላማዊና በትጥቅ ትግል የተሰማሩት ኃይሎች ከሰፊው ህዝብና ከሲቪክ ማህበራት ጋር በመተባበር ፍትሐዊና ዲሞክራሲያዊ ስርዓት ለመገንባት ሀገራችንን በጋራ እንዴት ማሻገር ይችላሉ? ይህን ለማሳካት ምን አይነት ተግዳሮቶች አሉ? እነዚህን መሰናክሎች ለመወጣትስ ምን መደረግ አለበት? የሚሉ ቁም ነገሮች በመጀመሪያው ውይይት ክፍል ይስተናገዳሉ። ከዛስ ሁሉም ባለድርሻዎች ማለትም ስቴክሆልደርስ በእውን ያካተተ የሽግግሩ ሂደትና የሽግግር መንግስት እንዴትና በማንስ ሊመሰረት ይችላል የሚለው ሁለተኛው ውይይት ርዕሳችን ይሆናል። ይህ በጥናትና በምርምር ላይ የተመሰረተ ታሪካዊ ዙም ውይይት እንዳያመልጣችሁ በአክብሮት ተጋብዛችኋል። ቀኑ እሁድ ፌብሩዋሪ 1 2026 ዓ.ም ከሰዓት በኋላ ከ2 ፒኤም እስከ 6 ፒኤም ኢስተርን ስታንዳርድ ታይም። የኢትዮጵያ ትብብር ንቅናቄ። እሺ በጣም እናመሰግናለን ይህንን ማስታወቂያ ስለላካችሁልንም። እንግዲህ በአጠቃላይ በእውነቱ ሁሉም በጉጉት የሚጠብቀው የውይይት ፕሮግራም ይሆናል። እንግዲህ ለመግቢያችን ያህል ከዚህ በፊት አንዳንድ የህዝባዊ ውይይቶችን አድርጋችኋል። የተለያዩ እንቅስቃሴዎችን ስታደርጉ እንደነበረ በደንብ ተረድተናል። እንዲሁ ከእናንተ ለመስማት እስካሁን ድረስ ድርጅቱ ያካሄዳቸውን አንዳንድ ሁኔታዎችን መግለጽ ቢቻል። እሺ አመሰግናለሁ አቶ አለሙ። ድርጅቱ ከተቋቋመ እንደምታውቀው ወደ 1 ዓመት በላይ ሆኖታል እና በዚህ ጊዜ ውስጥ መጀመሪያ ያደረግነው ድርጅቱን በውስጣዊ ሰነዶችን በማዘጋጀት ድርጅቱን ማጠናከር፣ ሌሎች ደግሞ ጠንካራ የሆኑ ሙያ ያላቸው እውቀት ያላቸውን ሰዎች በዚህ ማህበር ዙሪያ ማሰባሰብ፣ መጋበዝ፣ እነዚህን አድርገናል። ከዚህ በተጨማሪ አንድ ጠቅላላ ጉባኤም አድርገናል። ያ በጣም አስፈላጊ ነበረ። በዛ ጉባኤ ላይ እስካሁን የተደረጉትን እንቅስቃሴዎች በመገምገም ወደፊትስ ምን መሰራት አለበት የሚለውን ያንን ረቂቅ ፍኖተ ካርታ እስከማዘጋጀት ድረስ ደርሰናል። ከዚህ በተጨማሪ እንደምታውቀው ወይንም እንዳየኸው ብዙ ባለሙያዎች አሉ እዚህ ድርጅት ውስጥና በተለይ የህዝባዊ እምቢተኝነትን በሚመለከት ምሁራን ፕሮግራም በማዘጋጀት በተለያየ ሚዲያዎች ላይ በመቅረብ ስለ ህዝባዊ እምቢተኝነት
የትግል ስልት ያንን በተለያዩ ሚዲያዎች ቀርበው አስረድተናል። ሌላው ከዚህ ጋራ የተደረገ እንቅስቃሴ እንደምታስታውሰው የመጀመሪያው ጉባኤ ነው። ያ ጉባኤ ኢትዮጵያ ከየት ወዴት የሚል ጉባኤ ነበር እና ምንድነው ይሄ ድርጅት ዋናው የተቋቋመበት ዓላማ አገራችን አሁን ያለችበት ሁኔታ በጣም አስጊ ሁኔታ ስለሆነ በቀላሉ የመፍረስ እድልም እንዳለ ያሳያል። ስለዚህ ምንድነው ያደረግነው የተለያየ ድርጅቶች የተለያየ ግለሰቦች በአንድነት በመምጣት ያሉንን ልዩነቶች ወደ ጎን በመተው በጋራ አገራችንን ከመፈራረስ ለማዳንና ወደ ተሻለ ስርዓት ለማሸጋገር የተደረገ ጥረት ነው እና በዛ ጉባኤ ላይ ብዙ ወደ 10 የሚሆኑ ምሁራኖች ቀርበው ሐሳባቸውን አቅርበው ከህዝቡም ከፍተኛ ተቀባይነትን አግኝተዋል እና ያንን በዛ ላይ ካስፈለገ ዝርዝሩም ልንሄድበት እንችላለን። ምንድነው በዛ ጉባኤ ላይ ትልቅ የተነሱ ጉዳዮች አሉ። ጥሩ ነው የምታረጉት ትግል በጣም ጥሩ ነው፣ ግን በተናጠል ነው ምሁራኖች እየሄዳችሁት ያላችሁት። ለምን በአንድነት ተሰባስባችሁ ይሄን ትግል አታጠናክሩትም እና ከግቡ እንዲደርስ አታረጉትም የሚል ትልቅ ማስገንዘቢያ ነው የሰጡን። በሁለተኛ ደረጃ ደግሞ ይሄ የምናረገው ትግል የበለጠ ውጤት እንዲያመጣ ሁሉንም የሚያሳትፍ እንዲሆን ይሄንንም ብትመክሩበት የሚል ምክረ ሐሳብ ነው የሰጡን። እነዚህ ሁለቱን ነው ከዛ ከመጀመሪያው ህዝባዊ ውይይት ላይ ያገኘነው ትምህርት እና በዛ መሰረት በዛ እነዚህን ጥያቄዎች በመያዝ አሁን የፊታችን እሁድ ፌብሩዋሪ 1 2026 ወይንም ጥር 24 2018 የሚደረገውን የህብረትና የሽግግር መንግስት አስፈላጊነትን በሚመለከት ፕሮግራም ኮንፈረንስ አዘጋጅተናል። ያንን ነው እንግዲህ በሚቀጥለው ሳምንት የምንጠብቀው። በጣም ጥሩ ነው። እንግዲህ ባለፈው ባጭሩ የተደረገውና ምን አይነት ውጤቶች እንዳመጡ አመላካች ነው። አሁን የሚደረገው ሳምንት የሚደረገውን የፊታችን ፌብሩዋሪ 1 2 PM ላይ የሚደረገውን ውይይት ዋና አስፈላጊነቱን እንዴት ማየት ለምን አስፈለገ ያን ያህል በዚህ ሁኔታ ላይ ለማተኮር? ይሄ በጣም በጣም ጥሩ ጥያቄ ነው አቶ አለሙ። ምክንያቱም ይሄ የተነሳው ከመጀመሪያው ጉባኤ ላይ ነው። ህዝቡ የጠየቃቸው ሁለት ጥያቄዎች አሉ። አንደኛው ህብረት ነው። በምሁራን መካከል ህብረት መፈጠር አለበት። የፖለቲካ ልዩነትን ቢኖረን እነዛን የፖለቲካ ልዩነቶች አቻችለን ለሀገራችን የሚጠቅም ነገር እንድንሰራ ምክረ ሐሳብ ነው። ስለዚህ የመጀመሪያው የውይይት ክፍል የሚሆነው ስለ ህብረት አስፈላጊነት፣ እነዚህ የተለያየ የፖለቲካ የትጥቅ ትግል የህዝባዊ እንቅስቃሴ ያላቸው ድርጅቶች እንዴት በአንድነት መጥተው ሊሰሩ ይችላሉ? ያንን ነው ምሁራኖቹ ይሄንን በሚመለከት ያላቸውን የህይወት ተመክሮ የፖለቲካ ልምድ በዛ ላይ በመመርኮዝ የመጀመሪያው የውይይቱ ክፍል የሚሆነው ስለ ህብረት ነው። ህብረትን እንዴት ልናመጣ እንችላለን? እነዚህ የተለያየ የፖለቲካ አመለካከት የፖለቲካ ፖዚሽን ያላቸውን ድርጅቶች እንዴት ወደ አንድ አምጥተን አንድ ኃይል አድርገን ትግሉን ወደፊት ልንገፋ እንችላለን የሚለውን ይሄንን ነው እንግዲህ ምሁራኑ ተወያይተው ከዛ የሚሰጡን የመፍትሄ ሐሳቦች ይኖራል። በክፍል 2 ላይ ደግሞ ሽግግርን በሚመለከት ነው። ብዙ ጊዜ አይተህ እንደሆነ አገራችን ውስጥ ለውጥ ከመጣ በኋላ
አንዱ ጉልበተኛ ወይንም አፈጮሌ መጥቶ እኔ እንደዛ ያደርግላችኋለሁ እኔ ያሻግራችኋለሁ ብሎ የህዝብን ትግል እየዘረፈ ይሄዳል። ያ አግባብ አይደለም። ይሄንንም ማሰብ አለብን። ወደፊት ሀገራችን ውስጥ ለውጥ ቢመጣ ያው ለውጥ በምን አይነት መልክ ነው መመራት ያለበት? ሁሉ እንዴት ነው ሊካተትና ሊሳተፍ የሚችለው? እና በመጨረሻም የሀገሪቷን በህዝቡን በእኩልነት የሚያሳትፍ ፍትህ፣ ዲሞክራሲ ሊያመጣ የሚችል ስርዓት እንዴት ሊገነባ ይችላል የሚለውን የሁለተኛው ደግሞ የውይይት ክፍል ይሆናል። እና በዛ ወቅት ምንድነው ምሁራን ያላቸውን ጥናታዊ ጽሁፍ ያቀርባሉ፣ ውይይት ይደረጋል። በሁለቱም ጊዜ የ30 ደቂቃ ውይይቱ እነሱ አቅርበው ከጨረሱ በኋላ ውይይት ለፐብሊክ ክፍት ይሆናል። ህዝቡ ጥያቄ መጠየቅ ይችላል። ያንን ጥያቄ እነዛ ምሁራኖች እንዲመልሱ ይደረጋል። እና ይሄ ነው ልዩ የሚያደርገው። አንደኛ ከህዝቡ የመጣ ጥያቄ ነው። ህዝቡ ያን የመጀመሪያውን ኮንፈረንስ አይቶ እነዚህ ላይ ብታተኩሩልን ጥሩ ነው የሚል ነው። ያንን በመቀበል እኛም ጥናት አድርገን እንግዲህ እዛ ፍላየሩ ላይም እንዳየኸው በአገሪቷ በዓለም ላይ አሉ የምትላቸው የኢትዮጵያ እውቅ ምሁራን ያሉበት ስብስብ ነው። እና አይ ሆፕ ከዚህ ደግሞ ጥሩ ውጤት ለሀገራችን የሚበጅ መፍትሄ ይወጣል ብዬ ተስፋ አደርጋለሁ። በጣም ጥሩ ነው። ለመሆኑ አሁን ህዝቡ በምን አይነት መንገድ ነው ይህን ሁለተኛውን ውይይት ለመከታተል የሚያስችለው? ምን አይነት መድረኮችን፣ ምን አይነት መገናኛ መንገዶችን እንዲጠቀም ይመከራል? አዎ፣ ይሄንን እንግዲህ የአይቲ ግሩፑ በደንብ አዘጋጅቶታል። አንደኛ ከሚዲያዎች ጋር በመገናኘት በዩቲዩብ፣ ፌስቡክ ሊንክ ይደረጋል ነው የተባለው። እኛ ያለንበት የሚቀርበው በስትሪም ያርድ የሚባል ሶፍትዌር ነው። ያ ሰኪውርድ ነው። ከዚህ ቀደም ዝም ብለን ዙምን ተጠቅመን ያልሆነ ችግር ሳይበር ሴኩሪቲ ችግር አጋጥሞን ነበር። አሁን ግን ስትሪም ያርድ የሚባለው ምሁራኖቹ ውስጥ ሆነው ነው የሚያቀርቡት። ማንም ገብቶ ሰብሮ ሊገባ አይችልም። እና ይሄንን ግን የሚዲያ ሰዎች አቶ አለሙም አንተም አለህበት፣ እነመቲ፣ ኢኤስኤም፣ ሌሎቹም እነዘውዱም ይሳተፋሉ። እነዛ እንግዲህ በዩቲዩብ፣ በፌስቡክ፣ በኤክስ እያደረጉ ያንን ያሰራጩታል። እንደዛ ነው የተነገረኝ። እንግዲህ በጣም ጥሩ ነው። ያው በአጠቃላይ ተመልካቾቻችን እንግዲህ በዚህ በተጠቀሱት እና በሌሎችም ሚዲያዎች በፌብሩዋሪ 1 በ2 ሰዓት ጀምሮ እዛ ላይ ብትከታተሉ ከወዲሁ እያስተዋወቀ ነው። እንግዲህ ሌላው በዚሁ አጋጣሚ ዶክተር ባደገ ካገኘሁ አይቀር መጠየቅ የምፈልገው ያው በሰሞኑን ፋኖ ወደ አንድ ግንባር መምጣቱ ይታወቃል። በእናንተ በቀጥታ በሰላማዊ መንገድ ሁኔታዎችን የሞካከራችሁ እንደነበረ የእምቢተኝነት ሁኔታዎች እንዴት መሆን እንዳለባቸው የበኩላችሁን ስታስረዱ እንደነበረ ይታወቃል። ከእናንተ ትግል ጋርና አገሪቱ ካለችበት ሁኔታ አንጻር የፋኖ አንድነት እንዴት ታየዋለህ? አይ ቲንክ የፋኖ ትግል ወሳኝ ነው በኢትዮጵያ ውስጥ ለሚደረገው ትግል፣ ለአማራው ብቻ ሳይሆን ለኢትዮጵያም ጭምር ወሳኝ ነው የፋኖ ትግል እና ወደ አንድነት መምጣታቸው በጣም አስፈላጊ ነበር፣ ሲጠበቅም ነበር። አሁን ወደ አንድ መምጣታቸው ትልቅ ድል ነው። ይሄ በኢትዮጵያ ውስጥ በአማራው ላይ ብቻ ሳይሆን በሌላውም ህዝብ ላይ የሚደረገውን ጭቆና ለማስወገድ የሚደረግ ትግል ነው። ስለዚህ የኢትዮጵያን ትብብር ንቅናቄ የፋኖ ወደ አንድነት መምጣት በደስታ ነው የተቀበልነው። ሙሉ በሙሉ እንደግፈዋለን። መግለጫም አውጥተናል። አይ ሆፕ አይተኸዋል ይመስለኛል። በትናንትናው ዕለት ወጥቷል መግለጫ። አግኝተኸዋል አቶ አለሙ?
ገና ልክልሃለን ብሎኛል። አገኘዋለሁ። እሺ ልካለሁ። እኔም ከዚህ በኋላ ልክልሃለሁ። እና በጣም ጥሩ ነው። የኢትዮጵያን የፖለቲካል ዳይናሚክሱን የሚለውጥ ነው ይሄ የፋኖ አንድነት። እነሱም ብዙ ችግር ገጥሟቸዋል፣ ብዙ ፈተና ገጥሟቸዋል ወደ አንድነት እንዳይመጡ። ግን አሁን በመጨረሻ ያ መሳካቱ ትልቅ ቤንችማርክ ነው፣ ማይልስቶን ለኢትዮጵያ ውስጥ ለሚደረገው ትግል ወሳኝ ነው እና በጣም ደስ ብሎኛል በእኔ በኩል። እሺ እንግዲህ ዛሬ ጋበዝን ዋናው ምክንያት በተለይ ያው ቅድም እንደጠቀስከው የሚቀጥለው ሳምንት ፌብሩዋሪ 1 ከ2 ፒኤም ወይም ደግሞ በጥር 24 በኢትዮጵያ አቆጣጠር ከምሽት 4 ሰዓት ጀምሮ ፕሮግራሙን ለመከታተል የሚፈልጉ በዚሁ ሰዓት መከታተል ይቻላል። እንግዲህ ሌላው ለዛሬ 2 ያዘጋጀነው ጥያቄ በዚሁ ነው፣ ባጭር ነው። ዋናው ይሄን እንድትገልጽልን ነው። በዚሁ አጋጣሚ መልእክት ካለ መልእክትን እንድትሰጥና ፕሮግራማችንን እንትናለን። እኔ በአጭር መልእክት ምንድነው ሁሉም ሰው ይሄንን ፕሮግራም ተከታትሎ ተሳታፊነቱን እንዲያጠነክር፣ በተለይ በውጭ ያለው ዳያስፖራ በአንድነት እየመጣ እየተጠናከረ አገር ውስጥ የሚደረገውን ትግል ማገዝ ይኖርብናል። እንደ ድሮ ይሄ ተከፋፍሎ መሄዱ አስፈላጊ አይመስለኝም። ይሄ ለጠላት ነው የሚመቸው። ስለዚህ ነው ትብብር ብለን ይሄንን ድርጅት የሚያቋቋም ነው። ሌሎችም የኢትዮጵያ ጉዳይ ያገባናል የሚሉ ድርጅቶች መጥተው አብረን ልንሰራ እንችላለን እና እጅ ለእጅ ተያይዘን ብንሄድ የበለጠ ውጤት ልናመጣ እንችላለን። እሺ በጣም ነው የማመሰግነው ዶክተር ባደገ። እንግዲህ ከስብሰባው በኋላ ከውይይቱ በኋላም እንግዲህ እንደገና የምንገናኝበት ሁኔታ ይፈጠራል ብዬ ተስፋ አደርጋለሁ። እስከዛው ለቆይታ በጣም አመሰግናለሁ። እኔም አቶ አለሙ በጣም ነው የማመሰግነው። ኢትዮ ጠያቂ ፕሮግራም ተከታታዮችን እንግዲህ ከዶክተር ባደገ ጋር የቆየን ቆይታ ያው የሚቀጥለው እሁድ ፌብሩዋሪ 1 ወይም ጥር 24 ከምሽቱ 4 ሰዓት ጀምሮ የሚካሄደውን ፕሮግራም የውይይት ፕሮግራም በጣም አሉ የሚባሉ የሀገራችን ምሁራኖች የሚቀርቡበት ነው። ሁላችንም በዛ ፕሮግራም ለመገናኘት እድሉ ይኖረናል። በሌላ ፕሮግራም እስከምናገናኝ ደህና ሁኑልኝ።